ሰላም ሰላም እንዴት ናችሁ ረዲት ነኝ እነሆ ማዛሬ በሌላ ርዕስ ተመልሷል ዛሬ ደግሞ ምንወያይበት ርዕስ የሚሆነው ለመሆኑ ወንድ ነው ሴት ነው መውለድ የምትፈልጉት ለመውለድ ፕላን ያያረጋችሁ ያላችሁ ጥንዶች ካላችሁ ማለት ነውና ወንድ ነው ሴት ነው መውለድ የምትፈልጉት ጾታውን ደግሞ ለመወሰን ማድረግ የምትችሉት ነገር አለ ወይ የሚለውን ነገር ይሆናል ማለት ነው ይሄ ቪዲዮ ትንሽ ዘናም የሚያረግ ነው ደስ የሚል ሳይንስም ያለበት ቪዲዮ ነውና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ማዛሪን እስካሁን ድረስ ላይክ ሼር ሰብስክራይብ ካላደረጋችሁ እንግዲህ ይሄን ቪዲዮ ላይክ በማድረግ ጀምሩ ሰብስክራይብ ማድረግ እንደተጠበቀ ነው አብራችሁን ቆዩ ይሄን ቪዲዮ ከመጀመሪ በፊት ስለ ሞዞኬር የሰማችሁት ነገር አለ ሞዞኬር ማለት የህክምና አገልግሎትን ማግኘት የምትችሉበት ፕላትፎርም ሲሆን በአለም ላይ ከ33 በላይ ሀገራት ላይ የሚገኙ ከ600 በላይ ሆስፒታሎች እውቅና ያላቸው ሆስፒታሎች ጋር አብሮ የሚሰራ ድርጅት ነው አልባት በውጭ ሀገር ህክምና ማግኘት እንዳለባችሁ ተነግሯችሁ ነገር ግን ከየት መጀመር እንዳለባችሁ ግራ የገባችሁ ሰዎች ካላችሁ በጣም አሪፍ የሆነ አማራጭ ሊዘውላችሁ ነው የመጡት እዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ አድራሻቸውን ማለት ነው ስልክ ቁጥራቸውን አስቀምጥላችኋለሁ ዌብሳይታቸውም ይኖራል ማለት ነው እዛ ላይ ሄዳችሁ ቼክ አድርጓቸው ስልክ ቁጥራቸው ላይ ደውላችሁ ደግሞ የህክምና እክላቸውን አማክሯቸው እናንተ ለገጠማችሁ የህክምና እክል የሚሆን በጣም ቤስት የሚባለውን ኦፕሽን ወይም ትሪትመንት ማግኘት የምትችሉበትን ቦታ ከነ ጥሩ ዋጋ ጋር ማለት ነው አስተካክለው ይነግሯችኋል ማለት ነው ከዛ በተጨማሪ እንግዲህ የሚያስፈልጓችሁ ዶክመንቶች ኤዲቲንግ ያለውን ነገር በሙሉ ያሳያችኋል ማለት ነው በስልካቸው ጋር በመደወል ልታገኟቸው ትችላላችሁ እሺ ወደ ቪዲዮአችን ስንመለስ ዛሬ እንዳልኳችሁ የምናወራበት ርዕስ የሚሆነው ወንድ ነው ሴት ነው መውለድ የምትፈልጉት ብዙ ጊዜ ሰዎች እርጉዝ ነኝ ብለው ከተናገሩ በኋላ ቀጥሎ የሚመጣው ጥያቄ ወንድ ነው ሴት ነው አንዳንዱ ጋር ደግሞ ብዙ ወንድ ልጅ ወይ ሴት ልጅ ይኖራቸውና ብዙም ባይሆን ላይ ከዚህ በፊት የወለዱት ለምሳሌ ወንድ ወይ ሴት ይሆንና አሁን ላይ ደግሞ ጾታው እንዲቀየር የመፈለግ ነገር ይኖራል ማለት ነው ስለዚህ ይሄን ማድረግ የሚቻልበት መንገድ አለ ተብሎ ደግሞ የሚቀመጡ ብዙ አይነት መንገዶች አሉ እንግዲህ እኛ ሀገርም የሚነገሩ በአለም ላይ ራሱ ይሄ ቶፒክ በጣም ፌመስ ነገር ነውና የሚቀመጡ ላይክ ይሄንን ብትመገቡ እንደዚህ ብታረጉ እንደዚህ ብትሆኑ ምናምን የሚሉ ሐሳቦች አሉ ማለት ነው ስለዚህ እነዚህ ነገሮች እውነት ናቸው ወይ ወንድ ነው ሴት ነው መውለድ የምንችለው የሚለው ነገር መምረጥ እንችላለን ነው ይለውን ነው የምንመለከተው ማለት ነው እና ለመጀመሪያ ህል ለብዙ አመታት ወንድ ነው ሴት ነው መውለድ የምትችለው የሚለውን ነገር የምትወስነው ሴቷ ናት ተብሎ ይታሰብ ነበርና አሁንም ራሱ ይሄ አስተሳሰብ ያለ ይመስለኛል እኛ ሀገር ላይና ምንድነው እቺ ሴት ብቻ ነው የምትወልደው ኦር ይሄ እቺ ወንድ ብቻ ነው የምትወልደው ምናምን የሚባል ነገር አለ ግን የሚገርማችሁ ነገር ከፈጣሪ በታች እንግዲህ ያው ተፈጥሮ ቢሆንም ይሄንን ወንድ ነው ሴት ነው ይወለደው የሚለውን ነገር የመወሰን እድል የተሰጠው ለአባትየው ነው የሚገርማችሁ ነገር እንጂ ለሴቶች አይደለምና የሆነበት ምክንያት እያንዳንዱ ሰው ሲፈጠር ከ23 ፔር ክሮሞዞምስ ጋር ነው የሚፈጠረው ከ23 ፔር ማለት ጥንድ ናቸው ማለት ነው ስለዚህ 46 ክሮሞዞሞች አሉ ማለት ነው ስለዚህ ከነዚህ 46 ክሮሞዞሞች ጋር ነው የምንፈጠረው ክሮሞዞም ማለት ዲኤንኤ የምንለው ውስጥ ያለ ነው ዲኤንኤ ደግሞ ጂን ውስጥ ያለ ነው ያ ጂን ደግሞ ማለት ከቤተሰቦቻችን በቀጥታ የምንወርሳቸው ናቸው ማለት ነው ስለዚህ እያንዳንዱ ሰው ሲወለድ ከ23 ፔር ወይም ከ23 ጥንድ ክሮሞዞም ጋር ነው የሚወለደው ከነዚህ ውስጥ ደግሞ 22ቱ ጥንዶች ጥንድ ክሮሞዞሞች አውቶሶምስ ይባላሉ ተመሳሳይ ናቸው 23ኛው ጥንድ ግን ጥንድ ክሮሞዞም ደግሞ ሴክስ ክሮሞዞም ይባላል የዛን ህፃን ወንድ ነው ሴት ነው የሚለውን ነገር የሚለይልን 23ኛው ጥንድ ክሮሞዞም ነው ማለት ነው ስለዚህ XX ሊሆን ይችላል ኦር XY ሊሆን ይችላል ይሄ ሴክስ ክሮሞዞም ማለት ነው XX ሲሆን ሴት ነው የምትወለደው ማለት ነው XY ሲሆን ደግሞ ወንድ ይሆናል ማለት ነውና እንደምታዩት ሴቶች XX ነው ያለን ማለት ነው ስለዚህ ወንዶች ደግሞ XY አላቸው ማለት ነው ስለዚህ በፈርቲላይዜሽን ጊዜ ወይም ጽንሱ ሲፈጠር መጀመሪያ ላይ ማለት ነው ልክ ፈርቲላይዜሽን ጊዜ ከሴቷ ኤክስ ክሮሞዞም ጋር እንቁላሏ ውስጥ ካለችው ኤክስ ክሮሞዞም ጋር መጥቶ የሚገናኘው ኤክስ ክሮሞዞም ከሆነ የወንዱ ኤክስ ክሮሞዞም ከሆነ XX ይሆንና ሴት ትወለዳለች ማለት ነው ከዚሁ ጋር ደግሞ ከሴቷ ኤክስ ክሮሞዞም ጋር ደግሞ ዋይ ክሮሞዞም ከሆነ ማለትም የወንዱ ዘር ውስጥ ያለው ዋይ ክሮሞዞም ከሆነ ደግሞ ወንድ ይወለዳል ማለት ነው ስለዚህ ተፈጥሮ በዚህ መንገድ ነው ሀፕን የሚያደርገው ማለት ነው ይሄ ደግሞ የሚፈጠርበት እድል XY የመሆን ወይም XX የመሆን እድሉ እንግዲህ ሳይንስ የሚለን 50% ነው ይላል ማለት ነው ስለዚህ እያንዳንዳችን በእያንዳንዱ እርግዝናችን 50% ወንድ የመውለድ ወይም ሴት የመውለድ እድል አለን ማለት ነው ታዲያ ከዚህ ጋር ተያይዞ የተለያዩ አባባሎች አሉ እንደዚህ ቢሆን
ሴት ሊወለድ ይችላል ወይስ ወንድ ሊወለድ ይችላል የሚሉ አቃው የሚቀመጡ ነገሮች አሉ እስቲ እነሱን የተወሰኑትን እንመልከተና ልክ ነው ወይስ አይደለም የሚለውን ነገር እናያለን ማለት ነው የመጀመሪያ ያገኘሁት ደግሞ ሴት ለመውለድ ጣፋጭ ነገር መመገብ ወንድ ለመውለድ ደግሞ ስጋ ነገሮች እና ሶልቲ የሆኑ ወይም ደግሞ ጨዋማ የሆኑ ነገሮችን መመገብ ወንድ ልጅ ለመውለድ ያደርሳል ወይም ደግሞ በዛ በርግዝናው በፈጠረበት ጊዜ እንደዚህ አይነት ነገሮች ምትመገብ ከሆነ የመወለድ ቻንስ አለው የሚሉ አባባሎች አሉ ይሄ እንግዲህ በምንም ሳይንስ ያልተረጋገጠና ስህተት የሆነ ነው ማለት ነው እስካሁን ድረስ ምንም አመጋገብን ከዚህ ጋር የሚያገናኘው ነገር አለ የሚል ነገር የተገኘ ነገር የለም ማለት ነው ግን ያገኘሁት ምንድነው ጊዜው ወይም ደግሞ ግንኙነት የሚፈጸምበት ጊዜ ራሱ ሴት ለመውለድ ወይ ወንድ ለመውለድ እድል ሊኖረው ይችላል የሚል አባባሎች ነበሩና የተደረጉም የተወሰኑ ጥናቶች አሉ ያ ደግሞ የተነሳበት ፖይንት ምንድነው በተፈጥሮ እንግዲህ አሁን ሳይንስ እንዳረጋገጠው የወንዱን ጂን የያዘው ወይም የወንዱን ክሮሞዞም የያዘው ስፐርም ብዙ ጊዜ በጣም ፈጣን ነው እንቅስቃሴው ማለት ነውና ቶሎ እንቁላል ጋር የመድረስ ነገር ይኖረዋል የሴቷን ወይም ደግሞ ኤክስ ክሮሞዞምን የያዘው ደግሞ ቀስ ነው የሚለው ማለት ነው እንዳልኳችሁ ሴት ይሁን ወንድ ይሁን የሚወለደው የሚወስነው እንግዲህ ከወንዱ ዘር ላይ የነበረው ላይክ መጥቶ እንቁላሏን የሚያገኘው ስፐርም ያለው ክሮሞዞም ነው የሚወስነው ማለት ነው ስለዚህ ኤክስ ክሮሞዞም ያለው ስፐርም ከሆነ የመጣው ሴት ትወለዳለች ማለት ነው ከእንቁላሏ ኤክስ ጋር ተገናኝቶ ዋይ የያዘ ከሆነ ደግሞ ወንድ ይወለዳል ማለት ነው ሶ እነዚህ ቲዮሪስቶች ወይም ይሄንን ቲዮሪ የሚናገሩ ሰዎች ያስቀመጡት ምክንያት ምንድነው የወንዱ ወይም ደግሞ ዋይ ክሮሞዞምን የሚይዘው ስፐርም ብዙ ጊዜ በጣም ፈጣን ነው እንቅስቃሴው ቶሎ ነው ይፈጥንና ይደርሳል እንቁላል ጋር ነገር ግን ደግሞ ብዙ እድሜ የለውም ቶሎ የመሞት ነገር አለው ማለት ነው ስለዚህ ከዚህ በፊት ያሉ ቪዲዮዎች ላይ እንዳያችሁ ፈርቲሊቲ ፔሪድ ወይም ፈርቲሊቲ ዊንዶው የሚባልበት ጊዜ አለ አንድ ሴት የማርገዝ እድሏ ከፍተኛ የሆነበት ጊዜ ማለት ነው ያ ማለት እንቁላል እንግዲህ ሬጉላር ሳይክል ከሆነ እንቁላል የሚለቀቅበት ቀን 14ኛው ቀን ይባላል ስለዚህ ከዛ በፊት ያሉ 5 ቀናት ነው ወደፊት ያለው አንድ ቀን ማለት ነው ሶ በእነዚህ ጊዜ ውስጥ የማርገዝ እድል አላት ብለናል ስለዚህ እንቁላሏ የምትለቀቀው 14ኛ ቀን ላይ ነው አይደል ስለዚህ በ14ኛው ቀን ወይ ደግሞ በ15ኛው ቀን ወይ በ13ኛው ቀን ልክ እንደዚህ ልክ ለኦቭሌሽን ታይሙ ቀርቦ ከሆነ ግንኙነት የተደረገው ስፐርሙ በጣም ፍጥነት ስለሚኖረው ወንድ ክሮሞዞምን የያዘው ስፐርም ፍጥነት ስላለው ቶሎ ሄዶ ፈርቲላይዝ የማድረግና ወንድ ልጅ የመፈጠር እድል አለው መሪያ ከኦቭሌሽን ከመፈጠሩ 14ኛው ቀን ሳይደርስ በፊት ግንኙነት ተደርጎ ከተቆየ ወንዱን ክሮሞዞምን የያዙ ስፐርሞች የመሞት እድል ስላላቸው ሴት ክሮሞዞም የያዙ ስፐርሞች ደግሞ ይቆያሉ ቶሎ አይሞቱም እነዛ ደግሞ ቶሎ ይፈጥናሉ ግን ቶሎ ይሞታሉ ስለዚህ ከዛ አንፃር ሴት ልጅ ልትወለድ ትችላለች ብለው ደግሞ ያስቀምጣሉ ማለት ነው ሶ እንግዲህ ይሄንን ግን ሰፖርት ሊያደርግ የሚችል እስካሁን ድረስ በቂ የሆነ ጥናት አልተገኘም እንግዲህ ወደፊት ጥናት ላይ ያለ ነገር ነው እስካሁን ድረስ ግን ይሄ መንገድ ሴት ልጅን ወይ ወንድ ልጅ ለመውለድ እንደሚያደርስ ወይም እንደሚያበቃ የተረጋገጠ ነገር የለም ማለት ነው እንግዲህ የሚቀመጡ አባባሎች ወይም ቲዮሪዎችን ልቀቀስላችሁ ካልኳችሁ በጣም ብዙ ናቸው ኢቭን ግንኙነት ከሚደረግባቸው ቀናት አንፃር ራሱ ኢቭን የሆኑ ቀናቶች ላይ ወይም ቁጥራቸው ሙሉ ቁጥር የሆኑ ቀናቶች ላይ ግንኙነት መፈጸም ሴትን ለመውለድ ወንድን ለመውለድ ደግሞ ጎዶሎ በሆኑ ቀናት ላይ በቃ ብዙ ያመጋገብ መርሆች ሁሉ ያስቀምጣሉ የግንኙነት ፖዚሽኖች ወይም የሴክስ ፖዚሽኖች የተለያዩ መጠቀም ምናምን ይያሉ ብዙ አይነት ቲዮሪዎች አሉ ማለት ነው ግን እንግዲህ እስካሁን ድረስ ሳይንስ የሚያስቀምጠው 50% ቻንስ እንዳለና ያ ደግሞ የሚወሰነው የወንዱ ዘር ካለበት ክሮሞዞም አንፃር እንደሆነ ነው የሚያስቀምጠው ማለት ነው ነገር ግን በሳይንስ የተረጋገጠ አንድ መንገድ ብቻ አለ አንድ ጽንስ ከማደጉ ወይም ከመወለዱ በፊት ሴት ነው ወንድ ነው የሚለውን መምረጥ የምንችልበት መንገድ እንግዲህ አንድ መንገድ አለ ያ መንገድ ምን መሰላችሁ ፕሪ ኢምፕላንቴሽን ጄኔቲክ ዲያግኖሲስ ይባላል ማለት ነው በተለያየ ምክንያት እርግዝና በተፈጥሯዊ መንገድ እንዳይመፈጠር ሲያቅት ወይም ደግሞ ኢንፈርቲሊቲ የምንለው ነገር ሲፈጠር ለናድር ከምንችላቸው አማራጮች ውስጥ አንደኛው ኢንቪትሮ ፈርቲላይዜሽን ማለት ወይም ደግሞ በላብራቶሪ በመጠቀም ጽንስ እንዲፈጠር በማድረግ ከዛ በኋላ ደግሞ ያንን ወደ ሴትዮዋ ማህፀን ወይም ደግሞ ወደ ሌላ ሰው ማህፀን ሊሆን ይችላል እንግዲህ ስለ ኢንቪትሮ ፈርቲላይዜሽን ሌላ ቪዲዮ እንደሚኖረኝ በእርግጠኝነት ነግራችኋለሁ እዛ ላይ በደንብ አብራራላችኋለሁ ስለ መንገዶቹ ግን ያ የሚደረግበት ሁኔታ አለና በዛን ጊዜ ምን ይደረጋል ማለት ነው ከአንድ በላይ ኤምብራዮ ምንላቸው ይኖራሉ ማለት ነው ያ ማለት ልጅ የሚሆኑ ወደ ማህፀን ውስጥ ገብተው ልጅ የሚሆኑ ማለት ነው ስለዚህ ከነዛ ውስጥ
ሁሉ ጊዜ እነሱን ወደ ማህፀን ውስጥ አስገብተን ኢምፕላንቴሽን የምንለው ወይ ማህፀን ግድግዳ ላይ ከማስቀመጣችን በፊት ይሄ ፕሪ ኢምፕላንቴሽን ጄኔቲክ ዲያግኖሲስ የሚባለው ነገር ይካሄዳል ማለት ነው ሶ ይሄንን ፕሮሲጀር የሚሰራበት ወይም ቼክ የሚደረግ ወይም ቴስት የሚደረግበት ምክንያት በዋነኝነት ልጁ ላይ ከአፈጣጠር ጋር የተያያዙ ፕሮብሌሞች ወይም ችግሮች እንዳይፈጠሩ ያንን ነገር ለማወቅ ነው ቀድመን ለማወቅ ስለሚያስችለን ነው ማለት ነው ግን በዛው ይሄ ዲያግኖሲስ ሲሰራ በዛው የኤምብራዮውን ጾታ ይነግረናል ማለት ነው ሴት ነው ወንድ ነው የሚለው ነገር በዛው ይታወቃል ማለት ነው ስለዚህ ሴት ልጅ ከፈለጋችሁ ሴት ኦር ወንድ ልጅ ከፈለጋችሁ ወንድ ወደ ውስጥ ወይ ማህፀን ላይ ኢምፕላንት ማድረግ ይቻላል ማለት ነው አንዳንድ ሀገራት ላይ ይሄ ፕሮሲጀር ለጾታን ለመወሰን ሲባል ማድረግ የተከለከሉ ናቸው በተለይ አውሮፓ ሀገራት ላይ ምናምን ይሄ ዲያግኖሲስ የሚሰራው እንዳልኳችሁ ምናልባት የአፈጣጠር ችግር ያለበት ልጅ ካለ ያንን ቼክ ለማድረግ ተብሎ ብቻ እንጂ ለሁሉም ሰው እንዲያይ ወይም ደግሞ እንዲሰራው የተፈቀደ አይደለም ማለት ነው ኢቲካሊ አሻሚ ነገር ነው ምክንያቱም ሴት ይሁን ወንድ ይሁን ብሎ በፈጣሪ ስራ ወይም በተፈጥሮ ላይ ሴት ይሁን ወንድ ይሁን ብሎ መርጦ መውለድ ኢቲካሊ ትንሽ አሻሚ የሆነ ነገር ስለሆነ አብዛኛው ሀገራት ላይ ለዚህ ለጾታን ለማወቅ ተብሎ ብቻ አይሰራም ይሄ ዲያግኖሲስ ማለት ነው ግን ያው ለተለያዩ ምክንያቶችን ለማጣራት ተብሎ ሲሰራ በዛው ሴት ነው ወንድ ነው የሚለው ይታወቃል ከዛ በኋላ ይሄን ያህል ሴት ይሄን ያህል ወንድ ኢምብራዮ አላችሁ የትኛው ነው ኢምፕላንት እንዲደረግላችሁ የሚፈልገው የሚለው ነገር ለካፕሎቹ ይጠየቃሉ ያንን ደግሞ እንግዲህ መወሰን ይችላሉ ማለት ነው ስለዚህ በአጭሩ የዛሬው ቪዲዮአችን መልእክት የሚሆነው ምንድነው ወንድ ልጅ ይሁን ሴት ልጅ ይሁን የሚለው ነገር እንግዲህ ተፈጥሮ በራሷ የምትወስነው ነገር ነው ፈጣሪ የሚወስነው ነገር ነው እንጂ እኛ የምንወስነው ወይ እኛ እንዲ ስላደረግን እንዲ ይሆናል የሚል ነገር ያስቀመጠው ሳይንስ መንገድ የለም ነገር ግን የሚገርማችሁ ነገር ሁሌም 50% ቻንስ አለ ተፈጥሮ ደግሞ ባላንስ ያደርገች አሁን ወንድ አሁን ሴት እያለች ተሰጠናለች ማለት ነው ይሄንን ነው ማለት ነው የምላችሁ ምናልባት እዚህ ላይ እንግዲህ ተጨማሪ ሐሳቦች በደንብ ስለሚባሉት ነገሮች አላብራራሁላችሁም ምክንያቱም አብዛኛው በቃ ከንግግር ያለፈ እንትን ያለ ነገር አይደለም በርግጥ አንዳንድ ሰዎች እነዚህን ነገሮች ተጠቅመው ተሳክቶላቸው ሊሆን ይችላል የተሳካላቸው ግን በትክክል እነዛን ነገሮች ተጠቅመው ሳይሆን just 50% ቻንስ ስላለው ነው ኤቭሪ ፕሬግናንሲ ላይ ወንድ ወይ ሴት የመፈጠር እድሉ 50% ቻንስ ስላለው ነው ማለት ነው የዛሬው ቪዲዮ ይሄን ይመስል ነበር ምናልባት ሜንሽን ማድረግ ያለብኝ የረሳሁት ነገር ካለ ወይ ደግሞ የሰማችሁት ግልጽ እንዲሆንላችሁ የምትፈልጉት አባባሎች ምናምን ካሉ ከስር ኮሜንት ላይ አስቀምጡልኝ አነባቸዋለሁ ይሄን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በቀጣይ ቪዲዮ ተሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው